አላስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የአራት ኪሎ አገዛዝ ሊፈርስ ይችላል በሚል ርዕስ የፋኖ ዱላ በአገዛዝ ውስጥ የፈጠረውን ትልቅ ትርምስ በተመለከተ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ሁላችሁም እንደምታውቁት የአማራ የህልውና ትግል ከጀመረ ወደ 3 ዓመት ሊሆነው ነው። ወደዚህ ደረጃ እንዴት ተመጣ የሚለውን ማንሳት ያስፈልጋል። ራሱን የቻለ ዳይናሚዝም አለው። ወደዚህ ደረጃ የተመጣበት ሁኔታ በቀላሉ አይደለም። ወደዚህ ደረጃ የተመጣው አድማጮቻችን ተመልካቾቻችን እንደምታውቁት የአብይ አህመድ አገዛዝ መጋቢት 20 2010 ዓመተ ምህረት ነው ያው ወደ ስልጣን የመጡት ወደዶቹ ወደ ስልጣን የጨበጡት እንዴት እንደጨበጡ ደግሞ ሁላችንም እናውቃለን። እና መስከረም 4 ቀን 2011 ዓመተ ምህረት የኦነግ ዳውድ ኢብሳ ወደ አዲስ አበባ መግባትን ተከትሎ የቡራዮ እልቂትን የቡራዮ ጭፍጨፋን ሁላችንም የምናስታውሰው ነው። በተለይ ደግሞ በጋሞ ማህበረሰብ አባላት ላይ በጣም ከፍተኛ አሰቃቂ የሆነ ማንነት ላይ ያተኮረ ጭፍጨፋ ነው የተከሰተው። እንግዲህ የአብይ አህመድ መንግስት እንደመጣ ማለት ነው የአብይ አህመድ መንግስት የኦሮሞ ብልጽግና ስልጣን እንደያዘ ከፍተኛ ጭፍጨፋ ነው የተፈጠረው። ጥቅምት 12 2012 ዓመተ ምህረት ደግሞ ያው ሁላችሁም እንደምታውቁት በአርሲ በባሌና በሐረርጌ ጃዋር መሐመድ ተከበብኩ ባለ ጊዜ የጃዋር መሐመድን መከበብ ተከትሎ ከባቢዎቹ የኦሮሞ ብልጽግና ከባቢዎቹ ኦህዴዶቹ ነገር ግን አያውን ፈቶ ዳውላውን እንደሚባለው ለሁሉ ነገር ጠላት አድርገው የሚያዩት አማራውን ስለሆነ በአርሲ በባሌና በኦሮሞ በአርሲ በባሌና በሐረርጌ የተከሰተውን ጭፍጨፋ የዘር ማጥፋት እልቂት ጭፍጨፋ ሁላችንም የምናስታውሰው ነው እና በጣም የሚያሳዝን በጣም የሚሰቀጥጥ ድርጊት ይሄ ሁሉ የሆነው እንግዲህ በኦሮሞ ብልጽግና በኦህዴዶች 4 ኪሎ ከያዙ እና አብይ አህመድ 4 ኪሎ ከያዙ በኋላ የተፈጠረ ነው። አድማጮቻችን ተመልካቾቻችን ወደ ሰኔ 23 2013 ዓመተ ምህረት ደግሞ ሀጫሉ ከሞተ በኋላ የሀጫሉ ግድያ ተከትሎ እንደዚሁ ተመሳሳይ የሆነ ነገር በአርሲ በባሌ በሐረርጌ ተመሳሳይ የሆነ ነገር ተፈጽሟል። ነፍሰ ጡር ሴቶች ሁሉ ሳይቀር አማራን ነው የምትወልዱት ተብሎ ወዳችሁ ተቀዷል። እናትና ልጅ በቤት ውስጥ ተቃጥለዋል። በቃ የተፈጠረው አሰቃቂ ነገር ነገራችኋችን አማራ በሚባሉት ላይ እንግዲህ አጫሉን የገደሉት ራሳቸው ወደዶች ራሳቸው ኦሮሞዎች ራሳቸው ኦሮሞ ብልጽግናዎች ናቸው። ነገር ግን የአጫሉን መገደል ተከትሎ ግን ደሙ የፈሰሰው የአማራው ማህበረሰብ ነው። በአርሲ በባሌ በሐረርጌ የሚኖረው ከዛም አልፎ ደግሞ በዝዋይም ሁሉ ሳይቀር በነዝዋይ በአዳሚ ቱሉ አካባቢ በምስራቅ ሸዋ ዞን ሁሉ ሳይቀር በአማራው ማህበረሰብ ላይ ከፍተኛ የሆነ ስቃይና ጭፍጨፋ የዘር ማጥፋት ተፈጽሟል። አድማጮቻችን ይሄ የሆነው እንግዲህ በ2013 ዓመተ ምህረት ነው። በ2012 ዓመተ ምህረት ሰኔ 2012 ዓመተ ምህረት እዚህ ጋር አሳስቻለሁ። 2013 ያልኩት 2012 ዓመተ ምህረት ማለት ነው። ሰኔ 2012 ዓመተ ምህረት ነው። ከዛ ጳጉሜን አሁንም 13 ያልኩት ተሳስቼ ነው። ጳጉሜ 2012 ዓመተ ምህረት እስከ መስከረም 2013 ዓመተ ምህረት ድረስ ያው በመተከል ደግሞ ጭፍጨፋ ተጀመረ። በቃ በተከታታይ አይተነው የማናውቀው አይነት ጭፍጨፋ በመተከል በተለያዩ በቡለን በድባጤ በተለያዩ ቦታዎች እንደዚህ በማንዱራ በተለያዩ ቦታዎች በአማራው ማህበረሰብ ላይ በአገው ማህበረሰብ ላይ በቃ ወዳቸው አልሃይላል በሚባሉት ላይ በጣም የሚሰቀጥጥ በቃ በብዛት በ200 ምናምን የሚባሉት ተገድለው አማራ ናችሁ ተብሎ ተገድለው በዚህ በግሬደር ሁሉ እየተነሱ ነበር። ልክ በሆሎኮስት ጊዜ በናዚ ጀርመኒ ሲሆን እንደነበረው በዛ መልኩ ነበር አማራዎች ተገድለው ሲቀበሩ የነበሩት በጅምላ። ይሄ ሁሉ የሆነው እንግዲህ የአብይ አህመድ መንግስት የኦሮሞ ብልጽግና 4 ኪሎን ከተቆጣጠረ በኋላ ነው። አድማጮቻችን ተመልካቾቻችን በአሰቃቂ ሁኔታ ከዛ ጥቅምት 14 ቀን 2013 ዓመተ ምህረት ደግሞ በጉሊሶ በምዕራብ ወለጋ በጉሊሶ በአንድ ቤት ውስጥ ከ200 በላይ የሚሆኑትን እናቶች አባት ወንዶቹ ጥለው ሄደዋል። ግን እናቶችና አረጋውያንን እና ህፃናትን ሁሉ ሳይቀር ልጆቻቸውን ይዘው ለስብሰባ ተፈልጋላችሁ ብሎ በእሳት ነው ያቃጠሏቸው። ይሄ እንግዲህ በአብይ አህመድ የኦሮሞ ብልጽግና በኦህዴዶች የኦሮሞ ብልጽግናዎች ኦነጋዊ አስተሳሰብ ያላቸው ኦሮሞ ብልጽግናዎች ስልጣን ከያዙ በኋላ የተፈጠረ ነገር ነው። አድማጮቻችን ተመልካቾቻችን ከዛ ጥቅምት 24 ቀን 2013 ዓመተ ምህረት የህወሓት አንደኛ ዙር ጦርነት ተጀመረ። ከዛ ከህዳር እስከ ታህሳስ
2013 ዓመተ ምህረት ደግሞ በትግራይ ወረራ ውጊያ እየተደረገ ከህዳር እስከ ታህሳስ ባለው ጊዜ ውስጥ የምርጫ ዘመቻ የሚባለው እስኪጀመር ድረስ ደግሞ በሆሮ ጉድሩ ወለጋና በምስራቅ ወለጋ አማራዎችን መጨፍጨፍ ጀመረ። በመቶ ሺዎች የሚቆጠሩ አማራዎች ከዛ አካባቢ ተፈታቀሉ። ከኪረቡ ከጃርዴጋና ጃርቴ ከአሙሩ ከአቤ ደንጎሮ ምናምን ያንን ተከትሎ ነው ከዛ በኋላ እዛ አካባቢ ያለው ማህበረሰብ ተደራጅቶ የወለጋ ፋኖ መቋቋም የተጀመረው መንቀሳቀስ የተጀመረው። በቃ አማራ እየተባለ ስለሚገደል እኔ አልጠፋም ካሁን በኋላ እየሞትኩ አልገደልም በሚል የዛን ጊዜ ነው እንግዲህ በወለጋ የፋኖ እንቅስቃሴ የተጀመረው። ሰኔ 21 ቀን 2013 ዓመተ ምህረት የህወሓት ሁለተኛ ዙር ጦርነት ጀመረ። እሱን ታውቁታላችሁ። ከዛ ሰኔ 23 2013 ዓመተ ምህረት ደግሞ በቶሌ ቀበሌ በመሳሰሉት በአራት ቀበሌዎች በምዕራብ ወለጋና በቄለም ወለጋ በአራት ቀበሌዎች በብዙ ሺህ የሚቆጠሩ አማራዎች ተጨፋጨፉ፣ ተፈናቀሉ። ያኔ ነው በሁለት ቀን 3500 በቶሌ ቀበሌና አካባቢ 3500 አማራዎች የተገደሉት የተጨፈጨፉት ያኔ ነው። ታህሳስ 2014 ዓመተ ምህረት ሁለተኛው ዙር የህወሓት ጦርነት ተጠናቀቀ። ከመጋቢት 2014 እስከ ሰኔ 2014 ዓመተ ምህረት ከ15000 በላይ ፋኖች በዋናነት ጎጃም ዘመነ ካሴን ጨምሮ ወደ እስር ቤት ተወሰዱ እና የሁለተኛው ዙር ጦርነት ሲመሩ የነበሩት ጀነራል ተፈራ ማሞም ደግሞ ከአማራ ልዩ ኃይል አባልነት ተነሱ። እንደውም መነሳት ብቻ ሳይሆን እስር ቤት ሁሉ ገብተው ለ15 ቀን እስር ቤት ሁሉ ገብተው ሁሉ የተፈቱበት ሁኔታ ነው ያለው የነበረው። ጳጉሜን 2 ቀን 2014 ዓመተ ምህረት ሶስተኛው ዙር የህወሓት ጦርነት ተጀመረ። ጥቅምት 2015 ዓመተ ምህረት የደቡብ አፍሪካው ስምምነት ተፈረመ። የደቡብ አፍሪካው ስምምነት ከተፈረመ በኋላ መጋቢት 2015 ዓመተ ምህረት ከ3 ዓመት በፊት ህዝባዊ እምቢተኝነት ዘመቻ ለአራተኛ ጊዜ በአብይ አህመድ ስልጣን ዘመን ለአራተኛ ጊዜ ህዝባዊ እምቢተኝነት ዘመቻ ተከናወነ። ከዛ ሚያዝያ 2015 ዓመተ ምህረት በይፋ የአማራ ልዩ ኃይልን በመበተን አብይ አህመድ ፋኖን ትጥቅ አስፈታለሁ ብሎ በአማራው በጎንደር በጎጃም በወሎ በሸዋ ጦርነት ከፈተ። ስለዚህ ጦርነቱን የከፈተው ማን ነው? ጦርነቱን የከፈተው የአብይ አህመድ አገዛዝ። ይሄን ጦርነት የአብይ አህመድ አገዛዝ ሲከፍት በጥቂት ሳምንታት ውስጥ ፋኖን አንበረክካለሁ፣ አማራውን ትጥቅ አስፈታለሁ፣ አማራውን አንገት አስደፋለሁ፣ ህወሓትን እንደሰበርን አማራውንም እንሰብራለን በሚል እብረትና ጀብደኝና በወቅቱ ተው ይሄ ጦርነት አያዋጣም። ህዝቡ ከአራት ጊዜ በላይ ሰላማዊ በሆነ መንገድ ድምጹን በማሰማት ያነሳቸውን የፖለቲካ ጥያቄዎች ሰላማዊ በሆነ መንገድ አክብሮታዊ በሆነ መንገድ ህዝብን በማክበር መፍታት ይሻላል በሚል ድምጻችንን ስናሰማ ነበረ። ወደ ጦርነት እንዳይገባ ስናስጠነቅቅ ነበረ። ሆኖም ግን የአብይ አህመድ መንግስት ወደ አማራ ክልል ሰራዊት በመላክ ሴቶችን እየደፈረ፣ እናቶችን እየደፈረ፣ ህፃናቶችን እየደፈረ፣ አረጋውያንን እየሰደበ እያዋረደ፣ ወንዶችን ሁሉ እየረሸነ ከፍተኛ የሆነ ሰቆቃ በሚፈጽምበት ጊዜ የአማራ ፋኖ ደግሞ ያው ተቋቋመ ማለት ነው እና ከ200 ከ300 በላይ አደረጃጀቶች በተበታተነ መልኩ በየቀበሌው በየአውራጃው ጎንደር ሂዱ፣ ጎጃም ሂዱ፣ ወሎ ሂዱ፣ ሸዋ ሂዱ በየቦታው ሰምተናቸው በማናቃቸው አካባቢዎች ሁሉ ህዝቡ እምቢኝ ብሎ ተነሳ። እንግዲህ ሰላማዊ በሆነ መንገድ ድምጹን ያሰማ የነበረ ህዝብ መንግስትን አክብሮ ሰላማዊ በሆነ መንገድ ድምጹን ያሰማ የነበረ ህዝብ አሁን ግን ሊያጠፉት ሊገሉት በሚመጡበት ጊዜ አሁንስ አበዛችሁት፣ አሁንስ ዝም ብንል የፈራን መሰላችሁ ወይ? መንግስትን ብናከብር ደካማ ይሆን መሰላችሁ ወይ? ብሎ ህዝብ ራሱን ለመመከት ፍትሃዊ የሆነ ትግል ጀመረ ማለት ነው። ስለዚህ ፋኖ እያደረገ ያለው ፍትሃዊ ትግል ነው። ላለመጥፋት የሚደረግ ትግል ነው ወገኖች። ላለመጥፋት ላለመገደል የሚደረግ ትግል ነው። አገዛዙ ደግሞ ያው ሰላምን አልፈልግም ብሎ የተለያየ ለምሳሌ የምክክር ምክር ቤት የተባለውን ተጠቅሞ ታንጀብል የሆነ ተጨባጭ የሆነ ነገር ማድረግ ይችል ነበር። ያን ማድረግ አልቻለም። ውይይቶች የተለያዩ ውይይቶች በማድረግ እስረኞችን በመፍታት ታንጀብል የሆነ ቢያንስ አትሊስት ያሉትን ችግሮች በውይይትና በሰላም ለመፍታት ሙከራዎች ማድረግ ይችል ነበር። ያንን ማድረግ አልቻለም እና የአገዛዙ ፋኖችን ጽንፈኞች እያለ ፋኖችን ባንዳ እያለ ሪኮግናይዝ በውስጡን የሚወያዩት ሁሌ በየስብሰባቸው የሚያስጨንቃቸውና የሚወያዩት የፋኖ ጉዳይ ነው የሚያስጨንቃቸውና የሚወያዩት። ነገር ግን በአደባባይ ግን ፋኖን እንኳን ለመጥራት ያልደፈሩበት ሁኔታ ነው። በቃ ፋኖ እንደሌለ
ምንም ነገር እንደሌለ ምንም ነገር እንዳልተፈጠረ አድርገው በመቁጠር ነገሩን በማጣጣል በወሬና በፕሮፓጋንዳ ሰውን በማታለል የሆነ ያለው ነገር እንዳልሆነ አድርገው ሰው እንዲያስብ ለማድረግ በመሞከር ይሄው እስካሁን አቆይተውታል አድማጮቼ ተመልካቾቼ። ነገር ግን ይሄ የፋኖ እንቅስቃሴ እየተጠናከረ አሁን ያለበት ደረጃ ደርሷል ወገኖች። አሁን በተለያየ ተበታትኖ የነበረው የፋኖ ኃይል ተሰባስቦ በአንድ ድርጅት ውስጥ አሁን ተዋቅሯል። ይሄ በአንድ ድርጅት ውስጥ ሆነ እና ይሄ ምን ፈጥሯል? በአገዛዙ ውስጥና በደጋፊዎቹ መካከል እጅግ በጣም ትልቅ ድንጋጤ ፈጥሯል። እና ሰሞኑን ደግሞ በተለይ በደቡብ ጎንደር የሆነው ነገር አድማጮቻችን ተመልካቾቻችን፣ በደቡብ ጎንደር የሆነው ነገር በጣም የሚያስደነግጥ በደቡብ ጎንደር ዞን እንደምታዩት በአጠቃላይ እንደዚሁም ደግሞ ከአባይ ወንዝ በስተምዕራብ ባሉ አካባቢ እንደነ ሻውራ እንደነ ጣቁሳ እንደነ ደልጊ ባሉ አካባቢዎች እንደነ ጨንደባ ባሉ አካባቢዎች ከአባይ ወንዝ በስተምዕራብ ማለት ነው። እዚህ አካባቢ የሆነው ነገር ከሁለት ሳምንት በፊት እዚህ አካባቢ የነበረው ያገዛዙ ኃይል ሙሉ ለሙሉ እንደተመታ ሁላችንም የምናስታውሰው ነው። በደቡብ ጎንደር ደግሞ ይሄ የምታዩት ይሄ በአረንጓዴ ያከበብኳቸው ቦታዎች አሉ አይደል? እነዚህ በደቡብ ጎንደር ደግሞ ኦልሞስት ሁሉም ማለት ይቻላል በሙሉ እነዚህ በአረንጓዴ ያከበብኳቸው ቦታዎች በሙሉ ፋኖች ገብተው ወይ አሁንም ተቆጣጥሯቸው ያስተዳድሯቸው ያሉ ከተሞች ቦታዎች ናቸው፣ ወይንም ደግሞ ያለምንም ችግር በፈለጉ ጊዜ መግባት የሚችሉበት ቦታዎች ናቸው። ብዙዎቹ ኦሬዲ አሁን ተቆጣጥረው ያስተዳድሩ ያሉ ቦታዎች እነ ወገዳ እነ እንዳቤት እነ እስቴ መካነ ኢየሱስ የመሳሰሉ እንደነ አርብ ገበያ ታች ጋይንት አርብ ገበያ እንደነ ደራ ወረዳ ደግሞ ያሉት እንደነ አንበሳሜ እንደነ ገላውዲዮስ እንደነ ምናምን አርብ ገበያ ሁለት ነው ያለው። እነዚህ ቦታዎች በሙሉ ፋኖች ገብተው እዚህ አካባቢ የነበረው በቃ በአረንጓዴ ያከበብኳቸው ቦታዎች በሙሉ የወረዳ ዋና ከተሞችና ሌሎች የታወቁ ከተሞች እዚህ አካባቢ የነበሩ ፋኖችን በሙሉ ወይ የብልጽግና መዋቅርን በሙሉ ሰሞኑን ላለፉት አንድ ወር በተደረገው እንቅስቃሴ የአማራ ፋኖች አንድ የሆኑት የጎንደር ፋኖች ሙሉ ለሙሉ ደምስሰዋቸዋል። ሰዎቹን ደምስሰዋቸዋል ማለት አይደለም። መዋቅሩ ሙሉ ለሙሉ ፈርሷል። ሙሉ ለሙሉ ዲሴብልድ ሆኗል፣ ጠፍቷል። እና በሚሊተሪ ብቻ ሳይሆን ከውስጥም ቤዚክሊ የአማራ ብልጽግና የሚባለው ስብስብ እንደገና ሊያቋቁሙትና በጥቅም በተለያየ መንገድ ሊያደራጁት የነበረው ስብስብ ዲስማንትል ሆኗል። በቃ እየተበታተነ ነው ወገኖች። ስለዚህ አገዛዙ የፋኖ ዱላ ፋኖ በተለያየ ወደ ውጊያዎች በተለይ በደብረ ታቦርም እንደዚሁ በጎንደር እንዲሁም በወሎ ከዚህ በፊት የፋኖ ያደረጋቸው በአገዛዙ ላይ ያሳረፈው ዱላ በብልጽግና ካምፕ ውስጥ በራሱ በጀነራሎች መካከል ውስጡን ራሱ ከፍተኛ የሆነ ድንጋጤ ነው የፈጠረው። በተለይም ደግሞ ወገኖች እዚህ ጋር ካርታ ላይ የምታዩት ከሆነ እቺ በቀይ ኮከብ በአረንጓዴና በውስጡ በቀይ ኮከብ ያደረኳቸው ቦታዎች አሉ። አንዱ ከደብረ ታቦር ይከስታ ከባህር ዳር ይታያቸዋል። ከጣና ሐይቅ ወደ ደቡብ ከባህር ዳር እንግዲህ እነዚህ ጋር በቀይ ያከበብኳቸው አገዛዙ የሚቆጣጠራቸው ቦታዎች ናቸው። በተወሰነ መልኩ በአስተማማኝ ሁኔታ አገዛዙ እስካሁን የሚቆጣጠራቸው ቦታዎች ናቸው። ወደፊት እንደዛ ይሆናል ማለት አይደለም። ለምሳሌ ዘንዘልማ አካባቢ አገዛዙ ትልቅ ያገዛዙ ኃይል አለ። እዛ አካባቢ ፋኖች ስለመግባታቸው ገብተው እንቅስቃሴዎች ስለማድረጋቸው የደረሰኝ መረጃ የለም እስካሁን። ግን በማንኛውም ጊዜ ግን ሊገቡ እንደሚችሉ አድማጮቻችን ተመልካቾቻችን የሚታወቅ ነው። በማንኛውም ጊዜ ፋኖች በዛ ገብተው እንቅስቃሴዎችን ሊያደርጉ ይችላሉ። ይሄ ሳይታለም የተፈታ ጉዳይ ነው። እዚህ ጋር የምታዩት ከባህር ዳር ዘንዘልማ አይደለም ይቅርታ፣ ቁንጽላ ከባህር ዳር በስተ ምዕራብ በኩል ቁንጽላ አለ። ቁንጽላ ላይ ያገዛዙ ኃይል አለ። እዛ ቁንጽላ ፋኖች ገብተው እንደገቡ እስካሁን መረጃ ከዚህ በፊት ገብተው ግን እንደገቡ እስካሁን መረጃው የለኝም። ስለዚህ ለዚህ ነው በአገዛዙ ስር ነው ያለው ብዬ በቀይ ያደረኳቸው። ያው ባህር ዳርም እንደምታውቁት በአገዛዙ ነው እዛ ያለው። ትልቅ ኃይል አለ ባህር ዳር። ጎርጎራ ከተማ ወደ ላይ በምንወጣበት ጊዜ ጎርጎራ ከተማም ያገዛዙ ኃይል አለ። አይከል ጭልጋም እንደዚሁ ያገዛዙ ኃይል አለ። ጎንደር ከተማ ያገዛዙ ኃይል አለ። እንደገና ደግሞ ከጎንደር በታች ወደ ደብረ ታቦር መንገድ አዲስ ዘመን የሊቦ ከምከም ወረዳ ዋና ከተማ አዲስ ዘመንም አገዛዙ አለ። በእነዚህ ቦታዎች እንግዲህ እዚህ ከምታዩዋቸው አካባቢዎች እንግዲህ ጎንደር ባህር ዳር ምናምን የጎንደርን ነው የጎጃምን አይደለም እየተናገርኩ ያለሁት ወገኖቼ።
ጎጃም ከዚህ ጋር ከቆንጽላ በስተቀረ ስለ ጎጃም እያወራ አይደለም። ጎጃም ሌላ ቶፒክ ነው፣ ሌላ ጉዳይ ነው። ግን ስለ ጎንደር ነው እያወራ ያለው። ለምን እንቅስቃሴ እያደረጉ ያሉት ጎንደር ያሉት ስለሆኑ የጎንደር ፋኖችን እንቅስቃሴ ሁኔታ ለማሳየት እና እዚህ አካባቢ እንደምታዩት በአብዛኞቹ አረንጓዴ ናቸው። አብዛኞቹ ቦታዎች አረንጓዴ። ያ ማለት ምንድነው? ፋኖ በአስተማማኝ ሁኔታ የሚቆጣጠራቸው እንደ ልብ የሚንቀሳቀስባቸው ቦታዎች ማለት ነው። ምዕራብ በለሳ ጉኋላ፣ ምስራቅ በለሳ ጉኋላ፣ ምዕራብ በለሳ አርባያን ጨምሮ እንደነ እብናት ወረዳ እብናት ከተማን ጨምሮ ነፋስ መውጫ ታች ላይ ጋይንት ነፋስ መውጫ ጨጨሆን ጨምሮ ታች ጋይንት አርብ ገበያ ሙጃ፣ እንደዚሁም ደግሞ ስማዳ ወገዳ፣ ምዕራብ እስቴ እርዳቤት፣ ምስራቅ እስቴ መካነ ኢየሱስ እንደና ደራ ወረዳ ውስጥ ደግሞ እንደነ ገላውዲዮስ አርብ ገበያ አንበሳሜ ሐሙሲት ያሉ ፎገራ ወረዳ ወረታ እነዚህ አካባቢዎች በሙሉ አድማጮቼ እና ወደዛ ደግሞ በምትሄዱበት ጊዜ የጉና በጌምድር ወረዳ ክምር ድንጋይ ፋርታ ወረዳ ደብረታቦር እና ጋሳይ አካባቢ እነዚህ አካባቢዎች በሙሉ ፋኖች እንደ ልብ የሚንቀሳቀሱባቸው ናቸው። በተለይ በደቡባዊው ጎንደር ዞን ከአዲስ ዘመን በስተቀረ በሙሉ የደቡባዊ ጎንደር ዞን በፋኖች የተጎበኘ ነው። ደብረታቦር ፋኖች ገብተው ኦፕሬሽን አድርገው እንደነበረ ሁላችንም የምናስታውሰው ነው። ደብረታቦር ከ20 በላይ በሁለት ቀናት ውስጥ ብቻ ከ20 በላይ የድሮን ጥቃቶች አገዛዙ ተጠቅሞ ነው እንግዲህ ደብረታቦር ከተማ ላይ አሁንም ያለው። ግን ደብረታቦር ውስጥ ምን ሆኖ ነው ያሉት? ተጨንቀው ተጠበው በፍርሃት ነው ያሉት። በማንኛውም ጊዜ ፋኖ ደብረታቦር ቢገባ ምን እንሆናለን ብሎ በፍርሃት ነው። በርካታ የዞኑ አመራር ደብረታቦር ነው መቀመጫው። ከደብረታቦር ራሱ የዞኑ አመራር በሙሉ ከደብረታቦር ለቀው ወጥተዋል። ለምን? ደብረታቦር ሴፍ አይደለም። ደብረታቦር ዙሪያ ያሉት ማን ናቸው? ፋኖች ናቸው። ስለዚህ በማንኛውም ጊዜ ፋኖች ኦፕሬሽን ካደረጉ ውሳኔ በቃ አላስፈላጊ ስለሆነ እንጂ በማንኛውም ጊዜ ደብረታቦርን እንቆጣጠር ቢሉ ደብረታቦርን ፋኖች መቆጣጠር ይችላሉ። ከአዲስ ዘመን ደግሞ ወደ ላይ በነገራችን ላይ አዲስ ዘመንንም እንደዚሁ ፋኖች መቆጣጠር ይችላሉ። ግን አዲስ ዘመን ላይ እስካሁን በተለያየ ምክንያት ኦፕሬሽን ስላላደረጉ ነው። አዲስ ዘመን ነገር ከባድ ሆኖ አይደለም፣ ከባድ ሆኖ ሳይሆን እንደው በአጋጣሚ አዲስ ዘመን ፋኖች አሉ። እንፍራንዝ ብትሄዱ እንፍራንዝ ላይ ኦፕሬሽን አድርገዋል ፋኖች። ማክሰኝት ከጎንደር ከተማ በስተደቡብ ኦፕሬሽን አድርገዋል። ቁላ ድባ ጨዋሂት ፋኖች ኦፕሬሽን አድርገዋል። እና እነዚህ አካባቢዎች በሙሉ ለአገዛዙ ምንድናቸው? እነዚህ አካባቢዎች ለአገዛዙ እሳት ናቸው፣ ረመት የሆኑ አካባቢዎች ናቸው። እና በእነዚህ አካባቢ አድማጮቻችን ተመልካቾቻችን እንግዲህ እንደምታዩት ነው። በዚህ መልኩ ነው ፋኖች ኮማንዶዎች ሁሉ እያሰለጠኑ ወታደራዊ ነገሮች ሁሉ እያሰለጠኑ እጅግ በጣም እየተጠናከሩ የመጡበት ሁኔታ ነው ያለው። እንግዲህ ይሄ ሁሉ እንግዲህ ከምንም ተነስተው ነው ማለችሁ በ3 ዓመት ውስጥ የተበታተነ የነበረ ኃይል በአንድ ላይ ሆኖ ፎርሚደብል የሆነ ትልቅ ፎርስ በምስራቅ አፍሪካ ሁሉ ሳይቀር ትልቅ ፎርስ ሊሆን የሚችል እያደራጁ ነው። እና ይሄ ወገኖቼ በብልጽግና ውስጥ ትልቅ መነጋገሪያ እየሆነ ነው። በተለይም ደግሞ ከጥቂት ቀናት በፊት በብልጽግና የዚህ ጋር እንደምታዩት የሐሙሲት ከተማ ከንቲባ የአንበሳሜ ከተማ ከንቲባዎች የሁለቱ ከተማ ከንቲባዎች የብልጽግና ታዛዥ ከንቲባዎች ሞተዋል፣ ተገለዋል። የንፋስ መውጫ ማለት እንግዲህ ከጎንደር ከደብረታቦር ቀጥሎ በደቡብ ጎንደር በጣም ትልቅ ከተማ የምትባል ናት። የንፋስ መውጫ ከንቲባም ራሱ በፋኖች ተይዘዋል። የወረዳ አስተዳዳሪዎች፣ የወረዳ የፖሊስ አዛዦች፣ የወረዳ የአድማ በተና አዛዦች በሙሉ ወይ ተማርከዋል ወይ ሞተዋል። ወገኖች የዞኑ አመራሮች ባህር ዳር ነው ያሉት። እና እነዚህ ሁሉ የብልጽግና ሰዎች በተለይም ደግሞ ሐሙሲት አካባቢ የነበሩት የብልጽግና ሰዎች የወሮታ አካባቢ ኦፕሬሽን በተደረገ ጊዜ ወደ ባህር ዳር ሸሽተው ነበር። በቃ ባህር ዳር ቤት ተከራይተው በባህር ዳር እየኖሩ ነበር። እና በባህር ዳር ቤት ተከራይተው በባህር ዳር እየኖሩ ከዛ በኋላ ነው የብልጽግና አገዛዝ ወደ ወረዳችሁ ሂዱና ህዝቡን አደራጁ፣ ለምርጫ ህዝቡን ቀስቅሱ በሚል ሳይፈልጉ እየተቃወሙ ሳይፈልጉ ነበር ወደ ሐሙሲት የመጡ። ከደብረ ብርሃን ከደብረታቦር አይፈልጉ ወደ ሐሙሲት ከመጡ በኋላ እንዳለ የወረዳው ጽፈት ቤት እንዳለ ተሰብስቦ
የብልጽግና ተሰብስቦ በሐሙሲት ውይይት እያደረገ ባለበት ጊዜ ፋኖቹ መረጃ ደርሷቸው የሐሙሲት ከተማን ኦፕሬሽን በማድረግ በጣም በዚህ የብልጽግናን ድራማ ሲሰሩ የነበሩትን የብልጽግና ካድሬዎች በሙሉ ኒውትራላይዝድ ነው ያደረጉት። ኒውትራላይዝድ አድማጮቻችን፣ ተመልካቾቻችን እና ይሄ ከፍተኛ በቃ በተለይ በደቡብ ጎንደር የሞቱት የብልጽግና ካድሬዎች፣ የብልጽግና አመራሮች፣ የብልጽግና ኃላፊዎች ከፍተኛ የሆነ ድንጋጤ በብልጽግና ካምፕ ውስጥ ፈጠሩት እና በቃ የብልጽግና ካምፕ ውስጥ ከፍተኛ የሆነ ትርምስ ነው የተፈጠረው እና በብዙ ቦታዎች የአድማ በተናዎች የፖሊሶች ሁሉ ከፌደራል መንግስት ጋር ሁሉ ግብግብና ውጊያ ውስጥ የገቡበት ሁኔታ ነው ያለው። በብዙ ቦታ የብልጽግና ሰዎች ከመከላከያ ጀነራሎችና ኃላፊዎች ጋር እየተጣሉ እየተወዛገቡ ያለበት ቋንቋቸው ምን እየሆነ ነው? የነዚህ ሰዎች የብልጽግና ሰዎች ቋንቋቸው እየተደበላለቀ ነው ወገኖች። እና በዚህ ዙሪያ ላይ እንግዲህ እንደምታዩት ነው የፋኖ ኃይል በጣም ትልቅ ደረጃ ነው ያለው። በዚህ ጉዳይ ላይ በተለይ ትኩረት ሰጥቼ የአራት ኪሎ አገዛዝ ሊፈርስ ነው ያልኩበት ምክንያት ለምንድን ነው? አንድ ለምሳሌ የኮሎኔል መንግስቱ አስተዳደር ደርግ ወያኔዎቹ እኮ አይደለም የታለው ከውስጥ ነው የፈረሰው አይደል? ከውስጥ ፈረሰና ወያኔዎቹ ከመግባታቸው በፊት መንግስቱ ኃይለማርያም ፈርጥጦ ሄደ። እንደ አጼ ቴዎድሮስ አንድ ጥይት ሲቀር ዋጋለው ሲል የነበረ ሰውዬ ፈርጥጦ ሄደ። ሁሉ ነገር አመቻችቶ ፈርጥጦ ሄደ። አንዳንድ ሰዎች ለምን ኮሎኔል መንግስቱ እንደሚያደንቁ አይገባኝ። ፈርጥጦ ሄደ። ከዛ በኋላ ይሄ የደርግ አስተዳደር በቃ ከውስጥ ስለበሰበሰ እርስ በርስ ስለተጣሉ ስለማይተማመኑ ነው ኮላፕስ አለ። እና አሁንም እየሆነ ያለው የአብይ አህመድ አገዛዝ ከውስጥ ኮላፕስ እያደረገ ነው። አንደኛ የኢኮኖሚ ጫና፣ የነዳጅ መወደድ፣ የኑሮ ውድነት፣ የኢኮኖሚ ጫና አዲስ አበባ ብትሄዱ በየቦታው ብትሄዱ አሁን ባለው በኦሮሞ ብልጽግና አገዛዝ የተማረረና ዲስገስትድ የሆነ ዘረኝነቱ፣ ጥላቻው፣ ክፋቱ፣ አረመኔነታቸው፣ ጭካኔያቸው በቃ በስልጣን ላይ ሆነው በቃ ለሰው ህይወት ለሰው ክብር የሌላቸው በቃ ከአረብ ሀገር በሚያገኙት ገንዘብ ኮሪዶር ያሰራሉ፣ ፎቅ ያሰራሉ፣ መናፈሻ ያሰራሉ፣ ሪዞርት ያሰራሉ። በቃ ያንን በማሳየት አገር ያደገች የሚመስላቸው በጣም ጨካኞች ስለሆኑ ህዝቡ ተማሩ። ስለዚህ በማንኛውም ጊዜ አዲስ አበባ ውስጥ አመጽ ሊቀሰቀስ ይችላል። ያ ብቻ አይደለም፣ የኑሮ ውድነቱ ሰው መኖር አልቻለም። አሁን ደግሞ በቤንዚን ምክንያት በቃ ነገሮች በሙሉ ኦልሬዲ አገርን ኦልሬዲ ፋኖም እንኳን ባይኖር ወገኖች ኦልሬዲ አገርን ማስተዳደር አልቻሉም። አሁን ከዛ በተጨማሪ ደግሞ ከፍተኛ የሆነ ወታደራዊ ኪሳራ፣ ወታደራዊ ሽንፈት በየቦታው እያጋጠማቸው ነው። ሰራዊታቸው እየተዋጋ አይደለም። ይሄ የምታዩት ወገኖች እዚህ ጋር የምታዩት ይሄ የአብይ አህመድ ሪፐብሊካን ጋርድ እንዳይመስላችሁ። ይሄ የምታዩት ፋኖ ነው፣ የፋኖች ናቸው። ፋኖች በቃ ሞደርን ወታደር ሆነው እየተደራጁ ነው። እና ይሄ ከፍተኛ የሆነ በቃ በብልጽግና ካምፕ ውስጥ እኔ ባለኝ መረጃ የአራት ኪሎ መንግስት ከውስጥ ሊፈርስ ይችላል እና በርካታ በብልጽግና ውስጥ ያሉ ሰዎች በዚህ ሁኔታ መቀጠል አንችልም፣ ምርጫውን ማድረግ አንችልም፣ በቃ ተስማምተን ወደ የሽግግር መንግስት እንዲኖር ተስማምተን አገሪቷን በቃ ብናረጋጋ ይሻላል ወደሚል ደረጃ እየመጡ ነው። እንደዚህ አይነት ሐሳቦች በብልጽግና ካምፕ ውስጥ በብልጽግና አመራር ውስጡን እየተነጋገሩ እንደሆነ መረጃ ይደርሰውኛል። አሁን ያለው የአብይ አህመድ አገዛዝ ሊቀጥል አይችልም። ምርጫውን ሊያደርግ አይችልም። በብዙ ቦታ ካደረገም ደግሞ ከምርጫው ጋር በተገናኘ ብዙ ነገሮች የሚፈጠሩት ይኸው ምርጫውን እናደርጋለን ብለው በወታደር ኃይል በጠመንጃ ኃይል ምርጫውን እናደርጋለን ብለው አድማጮቼ ሰራዊት ወደ ምስራቅ በለሳና ወደ ምዕራብ በለሳ ላኩ። ለምርጫ አስተባባሪ ላኳቸው ሰዎች ሁሉ ተመለሱ፣ ከመከላከያ ጋር አብረው ተመለሱ። ስለዚህ አሁን እኮ ለምርጫ አስተባባሪነት የሚላኩ ሰዎች እኮ በቃ ብሔራዊ ለውትድርና እንደሚላኩ እኮ ሆነ ወገኖቼ። ምርጫ ለማስፈጸም ምርጫ ለመታዘብ የሚሄዱ ሰዎች አሁን ምን ሊሆኑ መጡ መሰላችሁ? በቃ ለውትድርና እንደሚሄዱ ተደርጎ መለዮ መልበስ አለባቸው። በቃ ብረት ለበስ ማድረግ አለባቸው። ለምን የሚሄዱበት ቦታ ሰላማዊ ምርጫ ሳይሆን የሚያደርጉት በሚሄዱበት ቦታ ሊገደሉ ይችላሉ፣ ሊታሰሩ ይችላሉ። እና የአብይ አህመድ መንግስት አሁን ምንድን ያለው በምርጫ የሱን የፖለቲካ ሌጂቲሜሲ ሆን ብሎ ለማሰጠት ሲል ምርጫ ካልተደረገ ብሎ የምርጫ ቦርድ በብዙ ሺህ የሚቆጠሩ የምርጫ ቦርድ ሰራተኞችን ለአደጋ አሳልፎ እየሰጠ ነው። እና ይሄ ደግሞ የምርጫ ቦርድ ሰዎች ማንም መሞት አይፈልግም። ስለዚህ ሁሉም እየሸሸ ነው።
እየሸሸ ነው። ስለዚህ የአራት ኪሎ አገዛዝ ወገኖች፣ የአራት ኪሎ አገዛዝ ከውስጥ ፖለቲካሊ ይሄ እየፈረሰ ነው። የፋኖ ወታደራዊ ድል የአገዛዙን የፖለቲካ ሽንፈትንም እያፋጠን ነው። በቃ በመካከላቸው የቋንቋ መደበላለቅ እየተፈጠረ ነው ወገኖች። ሁሉም አሁን በፊት አስተማማኝ የሆነ ነገር አስታውሳለሁ። የዛሬ 3 ዓመት አንድ ሁለት ለብልጽግና የሚያሸርግ ለብልጽግና እንትን የሚሉ ሰዎች ዩቲዩበሮች ነበሩ። ልክ ፋኖ በርካታ ከተሞችን በሚይዝበት ጊዜ ያኔ በግለት በሚይዝበት ጊዜ ባልተደራጀ መንገድ በሚይዝበት ጊዜ ደንግጠው ወደ አሜሪካ ነው የመጡት። ደንግጠው ከዛ በኋላ ነገሮች ትንሽ ሲረጋጉ አይ በሚል እንደገና ተመለሱ። አሁን እነዚህ ሰዎች ተመልሰው አሁን ወደ አሜሪካ መጡ እና አብዛኛው የብልጽግና ሰው መውጣት የሚችለው በሙሉ ባለስልጣኖች ሁሉ ሳይቀር ዘመዶቻቸውን እያራቁ አተማማኝ የሆነ ነገር ስለሌለ ጥለው እየመጡ ነው ወገኖች። እና ይሄ የሚያሳያችሁ ምንድነው? በቃ የብልጽግና መንግስት እየፈረሰ እንደሆነ ነው የሚያሳያችሁ። እና የፋኖ ዱላ በአገዛዙ ውስጥ ትልቅ ትርምስ እየፈጠረ እንደሆነ ነው የሚያሳያችሁ። ከዚህ ጋር በተገናኘ አንድ እንትን ላሳያችሁ። እዚህ ጋር የምታዩት ወንድም ይሄ ወንድም የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ነው። የጎንደር ዩኒቨርሲቲ መምህር የነበረ ነው። ረዳት ፕሮፌሰር ነው። ነገር ግን ረዳት ፕሮፌሰር አትበሉኝ፣ አርበኛ ጌታ አስራደ በሉኝ። አርበኛ ፋኖ ጌታ አስራደ በሉኝ ብሎ ስላለ ፋኖ ጌታ አስራደ እለዋለሁ። ረዳት ፕሮፌሰር የሚለውን ተውት። እሱ አካዳሚ ላይ ምናልባት ወደ አካዳሚ ስመለስ ወደ ዩኒቨርሲቲ አስተማሪነት ስመለስ ያንን እንደዛ ብላችሁ ትጠሩኛላችሁ ብሎ ነው መሰለኝ። አሁን ግን እንደሚፈልገው ፋኖ አርበኛ ጌታ አስራደ ብዬ እጠራዋለሁ። የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ነው እና እሱ ከዚህ በፊት ባለፉት ፕሮግራምም ቀሽ አድርጌዋለሁ። ግን ትኩረት ሊሰጠው ስለሚገባ ነው እንደገና ማወራው። ነገሮች እንደቀላል እንዳናየው ነው። ምንድነው የሚለው? ዘመቻ ሜጀር ጀነራል ውባንታው ሰሞኑን የተደረገው ከ20 ከምናምን በላይ የብልጽግና አመራሮች የተገደሉበት በአጠቃላይ ወደ 600 የሚሆኑ ቁጥሩ ጨምሯል። በነገራችን ላይ ወደ 600 የሚሆኑ የብልጽግና ሰዎች የሞቱበት ወታደሮችም አድማ በታኝም ሚሊሻ የተባሉትም ወደ 700 የሚሆኑ የተማረኩበት እጅግ በጣም ግዙፍ የሆነ መሳሪያ ስንቅ ትጥቅ ራሽን ፋኖ ያገኘበት በቃ በማያሻማ መንገድ ያገዛዙ ሰዎች ሁሉ በይፋና በአደባባይና አያሌው መንበር በይፋና በአደባባይ እየየ እስኪሉ ድረስ ሊካድ የማይችል አንጸባራቂ ድል ፋኖ ማስመዝገቡን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ፋኖ ጌታ አስራደ ይሄን ብሏል። ዘመቻ ሜጀር ጀነራል ውባንተ፣ በነገራችን ላይ ይሄ ዘመቻ የተደረገው በሜጀር ጀነራል ውባንተ አባተ ስም ነው። ሜጀር ውባንተ አባተ ከ2 ዓመት በፊት ገላውዲዮስ የሚባል ቦታ ላይ ከባህር ዳር በቅርብ ርቀት ከአገዛዙ ጋር ሲዋጋ በጥይት ተመቶ የወደቀ ጀግና ወንድማችን ነው እና በዚህ ወንድማችን ስም ነው ዘመቻ ሜጀር ጀነራል ውባንተ አባተ መታሰቢያ ላይ የሚያደርገው ትግላችን ከደመነፍስ መተዋኮስ ወደ ትብብር ማደጉ ነው ይላል። በፊት በተናጠል ነበር የምንዋጋው፣ አሁን ግን በትብብር ነው እየተዋጋን ያለ ነው። በትብብር ወደ ትብብር ማደጉ ነው። ትግላችን ድርጅታዊ ቅርጽ ይዞ የተለያዩ እዞች በጋራ የሰሩት መሆኑ ብቻ ሳይሆን አገዛዙ ይሄን ልብ በሉኝ ወገኖች፣ አገዛዙ ውስጥ ያሉ የክልልና የዞን ባለስልጣናት የዛሬው ኦፕሬሽን በቀላል መስዋዕትነት እንዲሳካ ሚናቸው የላቀ ነበር። ያ ማለት ምንድነው? ብልጽግና ውስጥ ያሉ አብይ አህመድ የኔ ነው ብሎ የሚላቸው ኦህዴዶች የኔ ናቸው ብሎ የሚሏቸው አብዛኞቹ ከማን ጋር እየሰሩ ነው ማለት ነው? ከፋኖ ጋር እየሰሩ ነው። ቤዚክሊ አብይ አህመድ ቀኝ እጅ የነበሩትን ነገሮች የአብይ አህመድ ቀኝና ግራ እጆቹን ፋኖ ምን አድርጎታል ማለት ነው? የአብይ አህመድ የፖለቲካ ቀኝና የፖለቲካ ቀኝ እጅና የፖለቲካ ግራ እጆቹን ፋኖ ምን እያደረገው ነው? ፋኖ እየቆረጠ ነው ማለት ነው። እና አብዛኞቹ ብልጽግና ውስጥ ያሉ ቀላል የማይባሉ የክልል የዞን ባለስልጣናት ወደ ፋኖ እየመጡ ነው እና የውስጥ አርበኛ ሆነው ፋኖን እየሰሩ ፋኖን እያገለገሉ እና ይሄ የነዚህ ሰዎች ሚና ምንድነው ነው የሚለው? በየነዚህ ሰዎች ሚና የላቀ ነው። ይሄ እንግዲህ ምንድነው? በወታደር የሚገኝ ድል አይደለም። አያችሁ፣ በውትድርና አድማጮቼ ተመልካቾች፣ በውትድርና በሚሊተሪ የሚደረግ ኦፕሬሽን አለ። ትግል ግን ሚሊተሪ ብቻ አይደለም። ትግል የደህንነት ሰርጎ በመግባት እስካሁን ፋኖ አገዛዙ ነበረ በፋኖ ሰርጎ ገብቶ ፋኖን ሲከፋፍል የነበረው። አሁን ግን ዛዘር ወይ ራውንድ እየሆነ ነው ወገኖች። ፋኖ በአገዛዙ ውስጥ ገብቶ አገዛዙ ያሉ ሰዎችን ወደሱ እያመጣ ነው። አገዛዙን ባዶ እያስቀረ ነው፣ ራሱን እያስቀረ ነው ወገኖች። እንግዲህ የአንድነት ጥቅሙ ይሄ ነው። አንድ ሆኖ በመንቀሳቀሳቸው በዚህ መልኩ
ወገኖቼ በዚህ መልኩ ትልቅ የፖለቲካ ስራ መስራትም ተችሏል። ወታደራዊው እንቅስቃሴ ከፖለቲካ እንቅስቃሴ ጋር አብሮ ታጅቦ እየሄደ ነው ማለት ነው። ያንን ነው እንግዲህ የምናየው እና ቀላል ነገር እንዳይመስላችሁ። ከዛ ምንድነው ቅድመ መረጃ ከመስጠት ጀምሮ ቅድመ መረጃ ኢንፎርሜሽን ኢዝ ፓወር ወገኖቼ። ቅድመ መረጃ ከመስጠት ጀምሮ ውጊያው ላይ ትስስር እስከ መፍጠር ድረስ ያገዛችሁን የውስጥ አርበኞች ጊዜ ደርሶ በአደባባይ እናመሰግናችኋለን። የማረክነውን ተንከባክበን መያዝና ተጨማሪ የምህረት አዋጅ እንድናውጅ የሰጣችሁት ጥቆማ ለአፋብን ትልቅ ግብዓት ይሆናል እና እነዚህ ሰዎች እንደገና የምህረት አዋጅን አውጁ፣ እንደገና ሌሎች ላልሰሙ እንዲሰሙ አድርጉ። አሁንም ከብልጽግና ጋር ያሉ ሰዎች በተለያየ መንገድ የታለሉ ሰዎች ወደ ፋኖ እንዲመጡ የፖለቲካ ስራችሁን ቅስቀሳችሁን ማድረጋችሁን ቀጥሉ የሚል ሐሳብ ነው የሰጡት። ያንን ደግሞ የፖለቲካ ዘርፍ ኃላፊው ፋኖ ጌታ አስራደ የሰጣችሁትን ጥቆማ እና ምክር ተቀብለናል የሚል ምላሽ ነው የሰጠው እና ከዛ ምን ይላል? 3 ዓመት ሙሉ አየነው። ከዚህ በላይ እንደ አማራ እርስ በርስ መገዳደል የለብንም፣ ነገሩ ገብቶናል ብላችሁናል። ይሄን እንግዲህ የአማራ ብልጽግናዎች ናቸው። በርካታ የአማራ ብልጽግናዎች ሰዎች እኛ አብይ አህመድን ተከትለን ከናንተ ከወንድሞቻችን ጋራ አብይ አህመድ የአማራውን ጥያቄ ይሰማል፣ የአማራውን ጥያቄ የአማራውን መሰረታዊ የፖለቲካ ጥያቄ ይመልሳል ብለን በውይይት በንግግር በድርጅቱ ውስጥ በመስራት ነገሮችን እናስተካክላለን ብለን ገምተን ነበር። ነገር ግን ያንን ማድረግ አልቻለም። ስለዚህ በዚህ ምክንያት እኛ ከናንተ ጋራ ለአብይ አህመድ ብለን ለኦሮሞ ብልጽግናዎች ብለን እኛ እየተገዳደልን እነሱ እንዲርቁ እኛ እየተገዳደልን እነሱ እንዲገለፍጡ አንፈቅድም። ስለዚህ አንፈቅድም። ስለማንፈቅድ መገዳደል የለብንም ብላችሁናል። ከዛ ምን ይላል? እኛም ገብቶናል። እኛም እንደዛ ነው የምንለው። ስለዚህ ሁላችንም ለህዝብ የምንቆም ከሆነ ሁላችንም ህዝብ እንዲጠቀም የህዝብ ጥቅም የህዝብ ፍላጎት የህዝብ ደህንነት እንዲጠበቅ የምንፈልግ ከሆነ ሁላችንም የምንፈልግ ከሆነ አብረን እንስራ የሚል ጥሪ ነው እንግዲህ ያቀርበው እና ይሄ ቀላል እንዳይመስላችሁ ወገኖች፣ ይሄ ትልቅ የፖለቲካ ስራ ነው፣ ትልቅ የፖለቲካ እንቅስቃሴ ነው እና የአማራ ፋኖ ብሔራዊ ንቅናቄ እንግዲህ አንድ በመሆኑ ነው እንደዚህ አይነት እንቅስቃሴ እንደዚህ አይነት ስራዎችን መስራት የጀመረው። እንግዲህ አድማጮቼ ፕሮግራሜን ከመዝጋቴ በፊት ይሄ እንግዲህ በአጠቃላይ ያለው ነው እና የ4 ኪሎ አገዛዝ ሊፈርስ ነው። በቃ ሊፈርስ ይችላል ወገኖች፣ ሊፈርስ ይችላል። በቃ የሆነ ያለው ነገር በሙሉ የሚያሳየው ነገር በሙሉ የዚህን አገዛዝ የዚህን ክፉ አገዛዝ ፍጻሜ መጀመሩን ነው የሚያሳየው እና ምናልባትም እስከ ምርጫው ጊዜ ድረስ ራሱ ላይቆይ ይችላል። ምርጫውንም ደግሞ ካለፈ ከምርጫው በኋላም ደግሞ ብዙ አይቆይም። ለምን? ሁኔታዎች በጣም እየተለዋወጡ ነው። በተለይም ወገኖች በተለይም ተመልከቱ። እዚህ ጋር በሰማያዊ ያከበብኳቸው ቦታዎች ታላላችሁ። እዚህ ጋር የወሎ ምንድነው መቄት፣ መቅደላ፣ አማራ ሳይንት እነዚህ ወሎች ናቸው። እዚህ አካባቢ የሚንቀሳቀሱት የወሎ ፋኖች ናቸው እና በዚህ አካባቢ በጎንደርና በወሎ መካከል ድንበር አለ እንግዲህ በጋይንት በኩል። ስለዚህ እንደ ንፋስ መውጫ አካባቢ የተደረጉ ኦፕሬሽኖች የወሎ ፋኖችን መተው በቅንጅት ያደረጉት ነገር የወሎ ፋኖችን መተው በቅንጅት ያደረጉት ነገር ነው። እዚህ ጋር እንደምታዩት ደቡብ ጎንደር አካባቢ ኦፕሬሽን ሲደረግ በተመሳሳይ ሁኔታ በምዕራብ ከጣና በስተምዕራብ ኦፕሬሽን አልተደረገም። ከጣና በስተምዕራብ እንደነ ሻውራ እንደነ ጣቁሳ እንደነ ደልጊ የነበረው ከ15 ቀን በፊት ነበር የነበረው። ከ15 ቀን በፊት ነው ውጊያ የነበረው። እንደገና ደግሞ ከአዲስ ዘመን በስተሰሜን ያሉ እንደነ ማክሰኝት እንደነ ጎርጎራ እንደነ ቆላ ድባ እንደነ ጎንደር ከተማ የመሳሰሉ ቦታዎችም ብዙ ወታደራዊ እንቅስቃሴዎች የፋኖ እንቅስቃሴዎች አልተደረጉ። በአርማጮ አካባቢ መካከለኛ አርማጮ እንቅስቃሴ አድርጓል። መካከለኛ አርማጮን ፋኖች ተቆጣጥረዋል። ከዛ ባለፈ ግን ብዙ እንቅስቃሴ የለም። በሰሜን ጎንደር ደግሞ ስትሄዱ ወደነ ዳባት ወደነ ደባርቅ ምንም ነገር የለም። ስለዚህ ጎንደር ወደ 4 ዞኖች ነው ያሉት። ወልቃይት ጠገዴን ትተን 4 ዞኖች አሉ። ከአራቱ ዞኖች በቃ የደቡብ ጎንደር ዞን ነው በዋናነት እንቅስቃሴ የተደረገው። በተወሰነ መልኩ ደግሞ የመካከለኛው ጎንደር ዞን፣ ምዕራብ ጎንደርና ሰሜን ጎንደር ብዙም ያን ያህል እንቅስቃሴ የለም። ወሎ ከ3 ወር በፊት እንዳየነው በአብዛኛው ወሎ ከፍተኛ የሆነ እንቅስቃሴ ነው የነበረው።
ስለዚህ አሁን እያየን ያለነው ሜጀር የሆነ ኦፕሬሽኖች ሞስትሊ እያየን ያለነው በደቡባዊው ጎንደር በምዕራብ ጎንደር ደግሞ ይቅርታ በመካከለኛው ጎንደር ደግሞ በጣና በስተምዕራብ በኩል በነነ ደርጊ ጣቁስ አካባቢ በእነዚህ አካባቢ እና ደግሞ በወሎ ነው እያየን ያለነው። በሌሎቹ አካባቢዎች እስካሁን ሜጀር የሆነ ኦፕሬሽን አላየንም። በተለይ በጎጃም ምንም ሜጀር የሆነ ኦፕሬሽን የተወሰነ ቦታ ጃዊ አካባቢ ኦፕሬሽን አደረጉ። ከዛ ባለፈ ግን ጎንደር ያየነው አሁን ደቡብ ጎንደር ያየነውን ወሎ ያየነውን አይነት ኦፕሬሽኖች በጎጃም አላየንም። በሸዋም እንደዚሁ ሜጀር የሆኑ ኦፕሬሽኖችን አላየንም። በጎንደርም በብዙ በሰሜን ጎንደር ዞን በምዕራብ ጎንደር ዞን እንደዚሁ ሜጀር ኦፕሬሽኖችን አላየንም። ያ ማለት አይደረግም ማለት አይደለም። እኔ ባለኝ መረጃ አድማጮቻችን ተመልካቾቻችን ባለኝ መረጃ እስካሁን ኦፕሬሽን ባልተደረገባቸው አካባቢዎች ሁሉ ሳይቀር በሁሉም አካባቢዎች ኦፕሬሽኖች ይደረጋሉ። ያኔ ምንድን ነው የሚሆነው? አድማጮች ተመልካቾች አገዛዙ ያኔ የት ነው የሚገባው? ያገዛዙ ሰዎች ያገዛዙ ካድሬዎች ያኔ የት ነው የሚገቡት? በመቶ ሺዎች የሚቆጠሩ ሰራዊት ነው ፋኖ ያለው። ኮማንዶዎች አሁን በቅርብ ጊዜ ራሱ ጎጃም ውስጥ እንደዚሁ ልዩ ኮማንዶዎች ተመርቋል። ከዚህ በተጨማሪ እንደዚህ 2000 ኮማንዶዎች በቅርብ ከወሎ ከሸዋና ከጎጃም የተወጣጡ የተመረቁበት ነው። ከነዚህ በተጨማሪ በየቦታው ማት ኮማንዶዎች ተመርቀዋል። ቀደም ዕለት አሁን ከሁለት ቀን በፊት ወደ ግማሽ ሚሊዮን ተተኳሾች ነው ፋኖ የማረከው። በብዙ ቦታዎች ፋኖዎች ተተኳሾች አሏቸው። በሁሉም ቦታ ፋኖች እንቅስቃሴ ማድረግ በሚጀምሩበት ጊዜ የብልጽግና ሰዎች መጠቀም እና ያ ነው እየተሰራ ያለው ወገኖች። ስለዚህ አሁንም ቢፎር ኢስ ቱ ሌት ከመርፈዱ በፊት የብልጽግና ሰዎች፣ የብልጽግና ታጣቂዎች፣ የብልጽግና ሚሊሻዎች ሁሉ መስመራቸውን ማስተካከል አለባቸው። ጊዜ ሳይረፍድ የሐሙሲት ከንቲባ እንደሆነው የአንበሳሜ ከንቲባ እንደሆነው ለብልጽግና ብላችሁ ለነሽመልስ አብዲሳ ብላችሁ ለኦሮሞ ብልጽግና ብላችሁ ህይወታችሁን አትከቡ። ምንም ለማያደርጉላችሁ 4 ኪሎ ላሉ ጨካኞችና አረመኔዎች ብላችሁ ህይወታችሁን አትከቡ። ከፋኖ ጋር ተስማሙ፣ ከፋኖ ጋር ስሩ፣ ፋኖን አግዙ፣ ከፋኖ ጎን ሁኑ። ለምን ፋኖ አሁን አንድ ድርጅት ነው። የፖለቲካ አመራር አለው። የውጭ በሁሉ መስክ እየተደራጀ ያለ ስለሆነ ፋኖ አንድ ድርጅት ስለሆነ በሁሉም ቦታ እንቅስቃሴ በሚያደርግበት ጊዜ ነገሮች በሙሉ ይከለባበታሉ። ያኔ መሬት ተከፍተሽ ምን አለ ብትውጪን የምትሉበት ጊዜ ሊመጣ ይችላል። ስለዚህ ያ ከመሆኑ በፊት ሳይጨልም አስተላለፋችሁን አስተካክሉ። ያንን ብታደርጉ ድሉንም ታፋጥናላችሁ። መከላከያ ውስጥ ያላችሁ ድሉንም ታፋጥናላችሁ። ይሄ አገዛዝ አገርን መምራት አይችልም። ይሄ አገዛዝ አገርን በሰላም መምራት አይችልም። ይሄ አገዛዝ መወገድ አለበት እና ይሄ ነው እንግዲህ የምለው አድማጮቼ ተመልካቾቼ። እና የፋኖ 4 ኪሎ አገዛዝ ሊፈርስ ይችላል። ይሄ ደቡብ ጎንደር ውስጥ ያየነው አይነት ወሎ ውስጥ ያየነው አይነት በስፋት በሁሉም አካባቢዎች በሚደገምበት ጊዜ ሊፈጥር የሚችለውን ነገር አስብ። አገዛዙ አልቻለም። ደቡብ ጎንደር ፋኖችን እንኳን ሊያሸንፍ ፋኖችን መመከት አልቻለም። የሱን ወዳጆች፣ የሱን ሰዎች፣ የሱን የብልጽግና አመራሮች አገዛዙ መጠበቅ አልቻለም። አገዛዙ ድሮን አለው፣ በድሮን ይጠቀማል። ግን የድሮን ጥቃትም ለመፈጸም እኮ ወገኖቼ አንደኛ ያለው ድሮን የተወሰነ ነው። ሁለተኛ ይሄ ጥቃቱ በየቦታው በሚበተንበት ጊዜ በድሮንም በመጠቀምም የሚለውጠው ነገር አይኖርም። ፋኖን በተመለከተ ድሮን በመጠቀም እኮ ወገኖቼ ከተማ አወደመ፣ ንጹሃን ዜጎችን ጨረሰ እንጂ በፋኖች ላይ ያን ያህል በድሮን ያን ያህል ጉዳት አላደረሰም። ፋኖቹ ተበታተኑ 5-10 ምናምን ሆኖ ነው የሚሄዱት። ልክ ድሮን እንደመጣች ሲያውቁ ወዲያው ይደበቃል። እና ይሄ ነው እንግዲህ አድማጮቼ ተመልካቾቼ የ4 ኪሎ አገዛዝ ሊፈርስ ነው
በሚደርስ እንግዲህ ያዘጋጀሁት ይሄንን በምንበት ጊዜ በስሜት አይደለም። ፋኖቹ አንድ ባይሆኑ ኖሮ ሁሉ ጊዜ እንደምናገረው አንድ ባይሆኑ ኖሮ ይሄን እንኳን ልናገር አላስበውም። አሁን ግን አንድ ሆኖ እያደረጉት ያለውን ነገር እንግዲህ በምትሲው በማስረጃ እያየን ነው። ይኸው ተመልከቱ። ስለዚህ እንዲህ አይነት ነገር አንድ ቀን ጠዋት ከእንቅልፋችሁ ስትነሱ ባህር ዳር ፋኖ ገባ፣ ደብረ ታቦር ፋኖ ገቡ፣ ጎንደር ፋኖች ገቡ፣ አዲስ አበባ ደጃፍ ናዝሬት ፋኖች ገቡ፣ ሞጆ ፋኖች ገቡ፣ ደብረ ዘይት ፋኖች ገቡ፣ ፍቼ ፋኖች ገቡ። ፋኖ እዚህ ቦታ፣ ፋኖ እዛ ቦታ፣ ፋኖ እዛ ማዶ፣ ፋኖ እዚህ ማዶ የሚል ነገር ብትሰሙ ዳደነቅጭ። ለምን ሊሆን የሚችል ነገር ፋኖቹ እየተዘጋጁ ነው ወገኖች፣ እየተዘጋጁ በሁሉ መስክ እየተዘጋጁ። ወታደራዊ ስትራቴጂስቶች ነፍ አላቸው እስከመጨረሻው። አንድነታቸውን አጠናክረዋል። የሚሰሩትን የሚያደርጉትን ነገር ያውቃሉ። ይሄ የደብረ ታቦር የወሎችና የጎንደሮችም ቅንጅት የወሎችና የጎንደሮችም ትብብር የሚያሳያችሁ ነገር ያንን ነው። ይግባባሉ፣ ይነጋገራሉ። እና የአብይ አህመድ አገዛዝ የኦሮሞ ብልጽግና አገዛዝ ይሄ የዘር ስርዓት መጨረሻ ወገኖቼ ተቃርቧል። እንግዲህ አድማጮቼ ተመልካቾቼ የአራት ኪሎ አገዛዝ ሊፈርስ ይችላል። የፋኖ ዱላ በአገዛዝ ውስጥ የፈጠረው ትልቅ ትርምስ በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።